ዓለም በቴክኖሎጂ ፈጣን ሞገድ እየተቀየረች ባለችበት በዚህ ዘመን ኢትዮጵያ የራሷን አሻራ ለማሳረፍ አዳዲስ ጥበበኞችን ወደ መድረክ እያወጣች ነው። ታሪክ የሚሰራው ደግሞ በትላልቅ ተቋማት ብቻም ሳይሆን ህልማቸውን እውነት ለማድረግ በቆረጡ ግለሰቦች ጭምር ነው። በዛሬው ዶኩመንታሪያችን ገና በለጋ ዕድሜዋ የኮምፒውተር ምስጢራዊ ቋንቋ ስለተማረች ዛሬ ደግሞ በሺዎች የሚቆጠሩ ታዳጊዎችን ህልም እያሳካች ስላለች አንዲት ወጣት ነው። እሷም የቴክኖሎጂዋ ንግሥት ቤተልሔም ደሴ ናት። የቤተልሔም ጉዞ የሚጀምረው በጥንታዊቷና በታሪካዊቷ የሐረር ከተማ ነው። አብዛኞቹ ልጆች በሜዳ ላይ ኳስ በሚያሳድዱበትና የልጅነት ጨዋታን በሚናፍቁበት በ9 ዓመት ዕድሜዋ እሷ ግን ልቧን የሰጠችው ሌላ ጉዳይ ነበር። ለአባቷ በስጦታ የመጣው ኮምፒውተር ለሷ ተራ ማሽን አልነበረም፣ ወደ አዲስ ህልሟ መግቢያ በር እንጂ። በወቅቱ እኩዮቿ በመጫወቻ ስፍራዎች ሲያሳልፉ ቤተልሔም ግን ኮምፒውተርን በመፈተሽ ጥገናን በመለማመድና የሶፍትዌሮችን ሚስጥር በመፈተሽ ጊዜዋን ታሳልፍ ነበር። ያ የልጅነት የማወቅ ጉጉት የዛሬው ታላቅ ስኬት መሰረቷ እንደሚሆን ያን ጊዜ ማን ባሰበ? ማንስ ባወቀ? ይሁን እንጂ የቤተልሔም ጉዞ አልጋ ባልጋ አልነበረም። በቴክኖሎጂው ዘርፍ ሴት መሆን፣ ገና በወጣትነት ደግሞ ትላልቅ ተቋማትን ለመገዳደር መነሳት ማህበራዊ ጫናዎችን አስከትሎባታል። አትሺም የሚሉ ተጠራጣሪ ድምጾችም አልጠፉም። እሷ ግን በእነዚህ ጫናዎች ከመሸነፍ ይልቅ እንቅፋቶችን ወደ ጥንካሬ ቀየረቻቸው። ትምህርቷንና ለቴክኖሎጂ ያላትን ጥልቅ ፍቅር ጎን ለጎን በማስኬድ የጽናት ተምሳሌት ሆነች። ውጤቱም ታሪክን የሚቀይር ሆነ። አይኮግ ኤኒዋን ካን ኮድ የተባለውን ተቋም በመመስረት የኢትዮጵያን የቴክኖሎጂ ምህዳር በወጣት እጆቿ አነቃነቀችው። ቤተልሔም ለራሷ ስኬት ብቻ አልኖረችም። ኤኒዋን ካን ኮድ በሚለው መርሃ ግብሯ የኮምፒውተር ጥበብ ለአንድ ወገን ብቻ እንዳልሆነ በተግባር አሳይታለች። በኢትዮጵያ ዙሪያ ለሚገኙ በሺዎች ለሚቆጠሩ ሕፃናትና ወጣቶች የኮዲንግ ብርሃንን አጋርታለች። ከሀገር ውስጥ አልፎ ድምጿ በዓለም የኢኮኖሚ ፎረምና በተለያዩ ዓለም አቀፍ መድረኮች ላይ ጎልቶ ተሰማ። የኢትዮጵያን ወጣት ወክላ ስትቀርብ ዓለም ስለ አዲስቷ ኢትዮጵያና ስለ ብሩህ አእምሮዎቿ ምስክርነት እንድትሰጥ አስገደደች። ቤተልሔም ደሴ ዛሬም ታሪክ እየሰራች ነው። ለኢትዮጵያ ወጣቶች የምታስተላልፈው መልእክት ምንም ነገር ለመጀመር እድሜም ሆነ ጾታ ገደብ ሊሆን አይችልም። የዲጂታሉ ዘመን ባለቤት ለመሆን ዛሬውኑ መነሳት ግድ ይላል። ምክንያቱም የወደፊቱ ጊዜ በእጃችን ነው።